ገቢ ብለውማ እሱ ሊስበይ የሚለው ለነገሩ የሀገርሽ ልጅ ነው አይደለም? ይፍታ ጨርሹ። አዎ እኔ የሀገራችን ልጅ ነው ውዴ፣ ጎንደሬ ነው። እኔማ ግጥም ልገጥምለት ማይ የሚፍታህ እያልኩኝ አዝጌው ልወጣ ነበር። ዛህራ እያለ ነበር። ከዛ ወጥቼ ነበር መልሶ ሸር አድርገውልኝ ስገባ አንድ ቁጥር ስጽፍ የለም እና ሄሉ ገብተው እንትን አሉ። በሉ ቤታችንን አሞቂያ ሁሉ ወዴት ይጃለሽ? ጥያቄ አለኝ። ቆይ ዛህርዬ ግን አያድርግብሽና ይቅር ይበለኛ አምላኬ። እንደዚህ አመት አሁን እንደተሰራው እንደዛሬ ቪዲዮ አይነት ወንዱ ቢያጋጥምሽ ምን ታደርጊያለሽ? ይሄ ማሰብም አይገባም። ሪሊ ላውራ ሪሊ እንግሊዝኛ ነው ማሪ ሊያጋጥም ይችላል። ሃይሚ እሺ ነው የምለው። ሊያጋጥም እኮ ይችላል። ያጋጥማል ብዬ ሳይ ያጋጥም ይችላል። እግዚአብሔር አምጣው ኖ ግን ቆይ እሺ፣ መልስ ነው ቁም ነገር መልስ ነው የምመልሰው። ኦኬ አዎ መልስ ነው። እኔ ማለት ነው ቃል እንትን ነው ምንድነው እቀበለዋለሁ ግን ቃል አልገባም። በተግባር ነው የማሳየው። አሁን አብሬህ እኖራለሁ፣ ችግር የለብኝም፣ ችግር የለውም፣ አብሬህ እኖራለሁ፣ እንዳታስብ እንዳትጨናነቅ ብዬ እለዋለሁኝ። ይሄ ግን መሀላ ምዬ እንደዚህ በቃ ፕሮሚስ ብዬ ላልለይ ብዬ ቃል አልገባለትም። ቃል ከምገባኝ በተግባር ነው ማሳየት የምፈልገው። ቃል አልገባም ግን አብሬህ እሆናለሁ። አምኖኝ እሺ ብሎ ከኖረኝ ይኖራል፣ እኔም እኖራለሁ፣ ችግር የለውም እኖራለሁ። ግን ደግሞ አስቀድሜ ሞት ነው የሚለየን አልለይህም ምናምን ብዬ ቃል አልገባለትም። ግን ወደፊት የሚፈጠረውን ፈጣሪ ነው የሚያውቀው። እዛ ድረስ ደግሞ አብረን እንኖራለን፣ አትጨነቅ፣ አትሰብ፣ ፈጣሪ ያለው ይሆናል ብዬ እለዋለሁ። ይህን ቃል እጠቀማለሁ። በዚህ በንግግሬ አምኖኝ እሺ ብሎ አብሮ የምንሆን ከሆነ እንኖራለን። ወደፊት ፈጣሪ ነው የሚያውቀው። እኔም ደግሞ ቃል ከመግባት ቃሌን በተግባር እያሳየሁት ደስተኛ ሆነን ልንኖር እንችላለን። ልጅ ባይኖርም ፈጣሪ ከሰጠ ይሰጥሻል። ግን አስቀድሜ እንደዚህ አጋጣሚ እኮ አገኘ ብሎ ሲለኝ በቃ ቃል ግብልኝ ብለኝ ቃል አልገባለትም። ምናልባት ቃሌን ባልፈጽመውስ? ገባሽ? ሞት ነው የሚለየን ብዬ የሆነ ነገር ቢሆንስ? በመሀል እኔ ሌላ ነገር ቢፈጠርብኝ አይምሮዬ እሱንም ከምጎዳው ቃል አልገባም። ቃሌን በተግባር ነው የማሳየው ብዬ አሳምነዋለሁ። ካመነኝ አብረን እንሆናለን። ለምን ቃል አትገቢልኝም ጥለሽኝ እንደማከጅ ብሎ እሱ ነገር ካመጣ መንገድን ጨርቅ ያድርግልህ ነው የምለው። አይሻልም? አስቀድመሽ ቃል ገብተሽ በኋላ ላይ ከምትጎጁ ብዙ ርቀት ከሄድሽ በኋላ እኔም ሳስበው ለምን ብዬ ነው እኔ ልጅ ሳልወልድ እሱ ጋር የምቀመጠው? ቃል ገብቻለሁ ብዬ እኔን ከምጨናነቅ ቃሌንም ላፍርስ አላፍርስ እያልኩ ለልብ ከመሆን ቃል ሳትገቢ በተግባር እያሳየሽው መኖር ነው። አይ የሚል ከሆነ ደግሞ አስቀድመሽ አልተጎዳዳሽም። ነገሩን ስታቂው በሰላም መለያየት ምርጫውን ይኖራል። ምርጫሽን ድርሻሽን ትኖሪያለሽ እንጂ አስቀድሜ ጀንጅኔው አሳምኔው ቃል ገብቼለት በቃ እርፍ ብሎ በሚኖር ሰዓት የሆነ ሰዓት ላይ ተነስቼ አይ እኔ ጓደኞቼ እኮ እየወለዱ ነው፣ አንተ ብቻ ነህ እንደ ወንድ የራስ ጉዳይ ብዬ ጥዬው በህድ ምን ያህል ነው የሚሰማው? በጣም ነው የሚጎዳው። ከምንም በላይ ቃሌ ነው የሚጎዳው። አለመተግበሬ፣ ቃሌን አለመጠበቄ። ለምን መጀመሪያ አልነገርሽኝም ብሎ ጭራሽ ልጅ ካለመውለዱ ይባስ ቃል ሊከብደው ይችላል፣ ሊያመው ይችላል፣ ሊሰበር ይችላል። ከዚህ ሁሉ ይሄን ነው የኔ ምርጫ። ጨርሻለሁ። ማሬ ከተሳሳኩኝ አርሙኝ። የኔ ድርሻ ሌላ ጥያቄ አለኝ እኔ የመለሽው ላይ ነው ማለቴ። አሁን እንዴት ነሽ? ሰላም ነሽ ወይ? ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነን። ህይወትዬ እንዴት ነሽ? ናንዬ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? ምን ላይ ናችሁ? ጥያቄ በዛሬው ፕራንክ
መሰረት ሪል ቢያጋጥመን እየተባባልን ነው። እሺ ሌላው ጥያቄ ምንድን ነው? ቀጥያ ማለቴ አምነሽው ከሱ ጋር ማለት ባይወልድም እቀበለዋለሁ አልሽ። ሁለት ሀሳብ ሆኖብኝ ነው። ባይወልድም እቀበለዋለሁ አልሽ፣ ቃል ደግሞ አልገባለትም አልሽ። ማለት እሱ ምርጫ የሱ ነው። ሳይወልድ ኖ ሳይወልድ ከተቀበልሽው አለመውለዱ ካልተቀበልሽው ቃሉን ለምን ፈራሹ? ኦኬ ቃሉን ለምን ፈራሹ? የሰው ልጅ ሰው ነን አይደለ? ልንሳሳት እንችላለን። ፍጹም አይደለሁም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃባጥዬ ወአለይኩም ሰላም ወራህመቱላሂ። እንዴት ዋልሽ? ቃል አሁን አስቀድመሽ እሱ ቃል ሊያስገባኝ ይችላል። እሺ ጥላሽኝ እንደማከጀ አብረሽኝ እንደምንኖሪ ቃል ግቢልኝ ብለኝ ቃል አልገባልህም። ወደፊት የሚፈጠረውን ስለማናቅ ግን ደግሞ አብረን እንኖራለን ፈጣሪ እስካለ ድረስ ነው የምለው። ቃል ግቢልኝ። ቃልን ማልገብ አለመውለዱን ተቀብዬ ቃልን የምፈራው ለምንድን ነው? የሰው ልጅ ነኝና ፍጹም አይደለሁም። ልሳሳት እችላለሁ። የሆነ ሰዓት ላይ ሀሳቤ ቢቀየር ቃል ገብቼ ከፈጣሪም ጋር ከሱም ጋር አልጣላም። ዝም ብለን ግን እንኖር ተዋደን እመነኝ ብየው እንኖራለን። ቃል ግን ይሄ መሐላ ምናምን አልልም። እሱ አስቀድሜ ነው የምነግረው። እየኖርኩ ከነገርኩት አንድ ቤት አሁን አብረን ጎጆ መስርተን እየኖርን ያንን ነገር ከነገርኩት እየተጎዳ ነው የሚመጣው። ላይቀበለውም ይችላል። እሱ ውስጡ እንዴት ቃል ሳትገባልኝ ምኗን አምኜ ሊል ይችላል። አስቀድሜ ግን ወደዛ ስንገባ ገና የሆነ ጠበቅ ያለ አመት 2 አመት ሳንኖር ቅድሚያ ከሆነ ያወቅኩት ያንን ነገር ቅድሚያውን ነው የምነግረው። እኔ ቃል አልገባልህም ግን ደግሞ አለመውለዴን አምኜ እቀበላለሁ። ወደፊት ፈጣሪ ታሪክ ሊቀይር ይችላል እለዋለሁ። ካመነበት እንኖራለን እንጂ ቃል አልገባም። መቅረት ይችላል። ቃል ገብቼ አላገባም። ሁለቴ ደግሞ ቃሉም ያውልሽ ቃሉም መጨረሻ ላይም እንደዚህ ሀሳብሽን መቀየሩም እኮ እሱን ይጎዳዋል። አዎ አንድ አይነት ነው። ውሳኔሽ እኮ አንድ አይነት ነው። ውሳኔ መጨረሻ ላይ እኮ ቀይራለሁ ያልኩት መጀመሪያ ምን አልኩት ታዲያ? ወደፊት የሚፈጠረውን ፈጣሪ ነው የሚያውቀው። እዛ ድረስ ግን ምንም አብረን እንኖራለን። አሁን እኮ እሱን እኮ ሁለት ጉዳት እየጎዳሹ ነው። አልጎዳውም። ሁለት ጉዳት አልጎዳውም። ምክንያቱም እንዴት በይኛ ኦኬ፣ እንዴት በይኛ እንደዛ ነው እኮ እየተማማረን ብንሄድ አይሻልም? ኦኬ እንዴት ሁለት ጉዳት የምትጎጂው ለመሰለሽ ጭንቅላቱ ላይ ያለማመን ነገር ትፈጥሪበታለሽ። አንድ ጭንቅላቱ ላይ አንቺን የማመን ነገር እንትኑ ይቀንሳል። በጣም ዝቅ ያለ ነው። ምክንያቱም እቺ ልጅ እኮ እንደዚህ ያለ ነገር ያላደረገችልኝ ኦር ደግሞ ቃል ያልገባችልኝ የሆነ በመጨረሻ ላይ ክዳኝ ልትሄድ ነው ወይ ትታይ ልትሄድ ነው ብሎ እራሱን እንዲያሳምን ታደርጊዋለሽ። እሱን እኮ ምርጫ ሰጠሁት። አዳምጪኝ። ምርጫ ስለሰጠሽው ሳይሆን እሱ አለመውለዱን እያሰበ ችግሩ እሱ ላይ እንዳለ እያወቀ አንቺ ልክ ቃል ሳትገቢለት ኖ በቃ እግዚአብሔር ባለው ሰዓት እንትን እንላለን እያልሽ ስትሄጂ እሱ ላይ የባሰ ጥርጣሬን እየጨመርሽ ነው እንጂ እረፍት ሰተሽው አይደለም የምትሄጂው። ማቆም ይችላል። መጀመሪያውኑ እንደዛ ከሆነ ኦኬ በቃ አለመውለድ ካልቻልክ እኔ ካንተ ጋር መኖር አልችልም ብለሽ ትተሹ ብትሄጂ ይቀለዋል ነው የኔ ጥያቄ። ኖ እኔ ደግሞ እንደዛ ምለው ምክንያቱም አብረሽ እየኖርሽ እያለ እኮ የሰው ልጅ ሰው ነው ተስፋ የሚቆርጠው። ፈጣሪ ግን ከፈጣሪ ዘንድ ደግሞ ተስፋ አልቆረጠም። እኛ ሐኪም ቤትም ሄደሽ የትም ቦታ ሄደሽ ሰው ተስፋ እንቆርጣለን። አላህ ደግሞ ተስፋ ስለማይቆርጥ ወደፊት የሚፈጠረው አይታወቅም። እዛ ድረስ ግን አትጨናነቅ፣ ዘና ብለህ ኖር እለዋለሁ። አስቀድሜ ነው ይሄ ሁሉ የምነግረው። ይህንን አምኖ ተቀብሎ ከገባ ነገር ይኖራል። ሁለቱም የሚጎዳው ከሆነ ደግሞ ከመጀመሪያው ስለሆነ ይሄን ነገር የተነጋገርነው አይ አሁን እንደዚህ ነው ትጎጅኛለሽ፣ መጨረሻም ትጎጅኛለሽ ካለ እኮ በሰላም እንለያያለን። የኔ ውሳኔ አሁን ይኸውልሽ እኔ አሁን እንደዛ ብሎ ወንዱ እኔ እንደዛ ሆኜ ወንዱ እንደዛ ብሎ ቢመጣ ምን እንደማድረግ ታውቂያለሽ? ኦኬ በቃ እሱ ባስፈለገበት ሰዓት በተመቸው ሰዓት ጥሎኝ እንደሚሄድ ነው እያመንኩ ሄደው። ለምን ሰው እምነቱን ይኸውልሽ የእምነት ማለት በጣም ማን ነው ቃል ማለት
የእምነት ዕዳ ነው። ከባድ ነው እኮ አልገባም ቃል እኮ ያንን ደግሞ ስታደርጊለት የባስ ኮንፊደንስ ሰተሽው አንቺም ደግሞ እሱም እንዲታገል አንቺም እንድትታገል ያደርግሻል እንጂ ቃል ካልገባሽለትማ ጥርጣሬን ይዤ ነው አብሬሽ ምኖረው። ምክንያቱም እሷ እኮ አሁን እኮ የሆነ ነገር እንትን ቢላት እኮ ኦኬ በቃ ልትሄድ